አርቲስቶቻችንና ባለስልጣናት ተመሳጥረው 98 ቢሊየን ብር በ9 ወራት ብቻ 98 ቢሊየን ብር ከፍተኛ ባለስልጣናትና ታዋቂ ሰዎች በመደራጀት እነ ጃኒ እነ ኤፍጂ እባብ ይሸጣል የባብ ሾርባ አለ ሆዳምነትህ ከቤተ ክርስቲያን አልፎ ከአረጋውያን መውሰድ አንሶ ማለት ነው እኔ ጋር መተህ ብር እስክትሰራ ድረስ ገፋ እኔ ሜዳ ላይ ባይሆን ችግር የለብኝም ለምን አልባሌ ሳር ላይ ሆነ ለምን ኮብልስቶን ላይ ሆነ እዛ ነገር ላይ ሆነሽ ሊሆን ይችላል እንትኑን እንዳርጊ እንትኑ ላይ የሚደረገው ነገር ሲደዋን ዳጋረ ወይ በቃ ደዋን ታቀርቡ 15 ብር በርቶ ምስጥ ለሚበላው ነገር ሾርባ 1700 ብር እንቁላል ሳንዱች 2350 ብር ዋፍል በቺክን 13500 ብር ጥብስ 9500 ብር እንዲሁ ሴቱም ወንድም መጠባጠብ ፈልጓል ይሄኛው ደግሞ አዶናይ ነው እና አስቡት ባጠገባችሁ ስታልፉ የሺሻና የእጣን ሽታ ተደባልቆ ነው የሚሸታችሁ ሰዎች ሲነካኩ ነው ብዙ ነገር የሚወጣው ብዙ ገመና የሚወጣው ሀበሻ ሰላም እንዴት ናችሁ ውድ የሀበሻ ቲዩብ ቤተሰቦች ሰላም ይህ ሀበሻ ዩቲዩብ ቻናል ነው ሐሳብ ጭንቀት ድባቴ ልናባረር ይሄው ከተፍ ብለናል ዛሬም እንደተለመደው እናንተን ዘና ፈታ ያደርጋሉ መረጃና ጥቆማ ይሰጣሉ በያሰብኳቸውን የተለያዩ የቲክቶክ ቪዲዮ ስብስቦችን ይዤ መጥቻለሁ አብረን ዘና ፈታ እንላለን ዲጄ ሳሚሻ ከዛ በፊት ግን ለዚህ ቻናል አዲስ የሆናችሁ ዩቲዩብ ቻናል ሰብስክራይብ በማድረግ ይሄን ውብ ቤተሰብ ይቀላቀሉ እንዲሁም አዳዲስ ቪዲዮ ስለቅ ኖቲፊኬሽን እንዲደርሳችሁ የደወል ምልክቷን መንካት እንዳትረሱ ቤተሰብ የሆናችሁ ደግሞ ይሄን ቪዲዮ ላይክ እና ሼር በማድረግ እንጀምራለን ላይክ ስታደርጉ ለብዙ ሰው ይደርስልኛል ስለዚህ ላይክ አድርጉ ላይክ ለምን ደሞ አታረጉት ወደ ቪዲዮቹ ከመሄዳችን በፊት እናንተ ላይክ አድርጉ እኔ ሄድሴቴን አረጋለሁ ዩቲዩብ ቻናሌ ተመቷል ነው ምላችሁ ተመቷል ላይክ አረጋችሁ ወደ ቪዲዮ ላይክ እኔ የማይገባኝ የሰው ልጅ እንዴት ድመት ይጠላል የምርሽ እንደው ለድመት ድመት ታምራለች ለማለት ነው ይሄ ሁሉ አይንሽ እስኪያብጥ ያለቀሽ ነው ወይስ አይ እቺን መገባልኛ ናት ምናልባት እዛ ነገር ላይ ሆነሽ ሊሆን ይችላል እኛ ሴቶች እኮ እዛ ላይ ስንሆን በጣም ከባድ ነው በትንሹ በትልቁም ነገር ነው ሆድ የሚብሰን ይመስለኛል ቲክቶክ ላይ ለሰው ቀጥታ ቪዲዮ ሰርቼ አላቅም የመጀመሪያ ነውና ፎሎወሮቼ ባካችሁ ለለምናችሁ ኮፒ ሊንክ ሪፖስት ሜንሽን ያደረጋችሁ ይሄን ቪዲዮ ለያዳሽ አድርሱልኝ ያዳሽ አንቺ ማለት ነው ብዙ ጊዜ ለሴቶች መከታ አለኝታ ነሽ አይደል ነሽ አው አምነሻል እኮ እና እኔ እትሻለለም እኮ እትሽ ነኝ ይሄንንም አመንሽ ስለዚህ ማለት ነው ይልሽ ወንዶቹ አሁንም በድጋሚ ቦክስ ሊጋጠሙ ነው ላሸነፈው 4 ሚሊዮን ብር ለተሸነፈው 1 ሚሊዮን ብር እና አንቺ የሆነ ሰው ሰብሰብ አድርገሽ እኔ ሜዳ ላይ ባይሆን ችግር የለብኝም ይሄ ማለት የተሰናዳ ሜዳም ባይሆን ችግር የለብኝም ለምን አልባሌ ሳር ላይ ሆነ ለምን ኮብልስቶን ላይ ሆነ ብቻ የሴቶች ቦክስ አዘጋጅልኝ እኔ እንደው ለለምንሽ የሴቶች ቦክስ አዘጋጅልኝ ከዛ ያሸነፈም ደናብር የተሸነፈም እንደዚህ እንደ ወንዶቹ ይኑርልኝ ያዳሽ አነሳዝንሽ እናንተ በደም ይሽራርጉልኝ ያዳሽ ከዛ እንገርሽልሽ አታስቢ ደግሞ አልሸነፈም ይሉሽ እኔ ሲጀመር ኑሮ ያላሸነፈኝ ሴትዮ ሰው በቦክስ ካሸነፈኝ ወጫለሁ ካሸነፉኝም ያሸነፉኝ መንጋጭልህን ቢሉኝ ነው እኔ መንጋጭልህን ብዙ ጊዜ ተጠቅሜ አላቅም ቢኖርም ባይኖርም አይጎዳኝም ብዙ ቢመጣ አፍንጫ ቢያዞሩት ነው ያዞሩት እንዲሁም እንደዚህ አልወደድኩትም አፍንጫ ዞሮ ልሞክረው ወይ
ከዚህ ቢያዞሩኝ ነው ወደፊት እያየሁትም አይምሮ እየሰራ ስላሉ ወደ ኋላ ልሞክረው። ይሁን አሁን ፊቴ አብጧል። ለምን በይ ልጄን ሸኝቼ ከትምህርት ቤት ከዛ እስካሁን ድረስ ተኝቼ አብጧል። ተኝቼ እንኳን አብጤ ለቀጭልኝ ተብዬ አበጬ ብር ባገኝ ምን ችግር አለ? ስለዚህ እናንተ ኮሜንት ላይ ይዘጋጁ ውድድሩ እንደው ያዳሽ አደራ በሉልኝ። በቃ እኔ እውነት አፍጭኝ ይባል። የቦክስ ውድድሩን ያዘጋጁት እነ ጌቾ ለሴዶ ባቀረቡት ኦፈር ምክንያት በጣም ብዙ ሰው ሴትም ወንድም መጠባጠብ ፈልጓል። ኑሮም በዚህ ሊያሸንፉት ማለት ነው። እስኪ ቀጥል። ኤምኤምኤ ለተሸናፊ 1 ሚሊዮን ብር እንደሚሰጥ ስትሰማ እንዴ ያ5 ሚሊዮን ዜና ስማችሁ እንዴ ስማ ላሸነፈ 4 ሚሊዮን ብር ለተሸነፈ 1 ሚሊዮን ብር ለተሸነፈ 1 ሚሊዮን ብር ለምረና ግጥሚያው እናቴ ተውት። እዚህ ጋር የምታዩት ጆኒ የሚባል ልጅ ላቀረበው ጥሪ ማለት ነው ከሴዶ ማርሻል በፊት ጥሪውን ተቀብያለሁ። ስለዚህ አንተ ጆኒ የምትባል ልጅ ደፋር ነኝ ልብ አለኝ አልፈራም የምትል ከሆነ ማለት ነው በአንድና አንድ ህግ የምትስማማ ከሆነ ከኔ ጋር ግጥሚያውን ማድረግ ትችላለህ። ያ ህግ ምንድነው? እጅ የሰጠ እንዳትነካ። ሁለተኛው የኤምኤምኤ ጨዋታ በሴዶና በጆኒ ይካሄዳል። ለዚህም 5 ሚሊዮን ብር ኦፈር እንሰጣቸዋለን ማለት ነው። ያሸነፈ 4 ሚሊዮን ብር ማርሻል ታድሎ እወዳደራለሁ። ጌችን ሜንሽን አድርጉልኝ። እወዳደራለሁ 1 ሚሊዮን ሽልማቱ ነው። እኔ እወዳደራለሁ። እኔ አያቅተኝም። እንደ ንቅዬ መሆን ያቅተኛል። እንደ ንቅዬ ስንት በሆነ ደቂቃ ላጥብዬ ዲፕ ኮል መሆን አያቅተኝም። 1 ሚሊዮን ይዛለሁ። እንደተሸነፍኩ አለቅሳለሁ። የሆኑ ኢትዮጵያ ህዝቦች አዝነው የሆነ ነገር ይገርመኛል። ጌችም 500 ሺህ ብር መጨመሩ አይቀርም። ለኔ እወዳደራለሁ መግደል ከሌለው። ይሄ ጁጁቱ ጆኒ የሚባለው ዘሎ እንዲ ሊቀልበኝ ሲል ለዳኛው 150 ሺህ ብር አስብለታለሁ። ፎጣ ይጣል ገና ሲበር ሳይዘኝ ሰርኔን ሊያንቀኝ ሲል እንዲ እጅ መያዝ አይቻልም። ማጨበጭብበት እድል ይሰጠኝ አለቅ። ከዛ ደግሞ ጁጁቱ ከኔ ጋር ስለሆነ የሚወዳደረው እንትኑን እንዳያርግ እንትኑ ላይ የሚደረገውን ነገር እንዳያረግ በግሪ እዛው ሰጎነብስ አረጋለኝ በ200 ሺህ ብር የገነጣጠለኝ ብገጣጠምበት ሆስፒታል ሄጄ እወዳደራለሁ። ሜንሽን አርጉት ጌችም እወዳደራለሁ። ሴታችንም ማለት ነው። ሴታችንም ይሄ እንግዲህ የሚያሳየው የኑሮ ውድነት ምን ያክል ጣራ እንደነካ የሚያሳይ ነው። በጣም ብዙ ቪዲዮዎች እየተሰሩ ነው። አንገት የሚበጠስ ጥርስ የሚውለቅ እጅ የሚሰበር ብቻ ኮይኑን እየተባለ ነው። እኔ ነው ገኔ እኔ እናንተ ብንለይ ከማን ጋር ትሆናለህ? ከኤክስ ጋር ማለት ከኤክስ ማለት ኤክስ ናታ። ጥያቄ ጠይቅሽኝ የመለስኩልሽ ነው። ኤክስ ማለት ነው። እሺ አሁን ያለውበትን ደረጃ እንድደርስ የረዳችኝ ናት። ምን ማለት ነው? ሺት ደዋን ዳጋረው ወይ በቃ ደዋን ዳጋረው እዚህ ደረጃ እንድደርስ እኮ እሷ ናት የረዳችኝ። እንዴት እሷ ጋር አልመለስም እንዴ? በዛ ላይ በጣም ጥሩ ጸባይ ያላት ከመልክ ኤክስ እኮ ማለት ነው። አንቺ ነሽ ከተጣላን ኤክስ አንቺ ነሽ የምትሆነው። ግን አንዱ ችግሩ ኤክስ ማለት ነው ጥሎ መገንዘባችን። አቤት ጥፋት እጥፍ ነው ያለው እጥፍ። I still love you. ገሎ ማዳን ማለት ይሄ ነው። ገሏት ነበር አዳናት። ግን አንተ እንዴት መጣልህ እንዴ? አብራህ ያለችን ሴት ብንለያይ ብትል ወዲያው ኤክስ ትላለህ። አቤት ጭንቅላት። አንቺ ሴት ምን አስጠየቀሽ? እናትዬ ምን አስጠየቀሽ? ቢቀርብሽስ? መብራት ኃይል በአሁኑ ስንት እንደከፈልን ታውቂያለሽ? ምን አውቃለሁ? 15 ብር በርቶ አውቀው ነው ሆነ ብለው በራ ብለው ነው ቢያጠፉብን አይሻልም እንዴ? አውቀው እንድትማረሩ ነው። ሆነ ብለው እኮ ኩራዝ ወይ ሻማ ወይ ኩራዝ ማብራት አይሻልም? ሆነ ብለው ነው። በቃ አንችልም ብላችሁ እናንተ አትክፈሉ። ነገርኩ እኮ ነው። እናይቆረጥ እንድትተውት ማንን ትጎዳላችሁ ብትተው? እነሱ ናቸው የሚጎዱት። ሬሳ ሳጥን የሚሸጡ ሰዎች እባካችሁን ስርዓት ያዙ። ዛሬ ጎረቤት ሰው ሞቶብን ሬሳ ሳጥን ልንገዛ ሄድን። ስንት ነው አልኩት። ባለ 5000 ባለ 10000 ባለ 15000 አለ አለኝ። ምንድነው ልዩነቱ ስለው ምቾታቸው ነው አለኝ።
ሰውየው ከሞተ በኋላ ቢመቸው ባይመቸው ምኑን ያውቀዋል? ጭራሽ ቀንስልኝ ስለው ምን ቢለኝ ጥሩ ነው? እሺ 500 ብር ቀንሼልሃለሁ ወደፊቱ ደምኛ አባቱ የሰማቸው ዋጋዎች በጣም ትንንሾቹ ናቸው። በጣም በብዙ ብሮች የሚሸጡ ሳጥኖች አሉ። እኔ የማይገባኝ ነገር ሳጥን በዚህን ያክል ዋጋ እንዴት ነው የሚሸጠው? ምስጥ ለሚበላው ነገር ደንበኛ እንድትሆነኝ ያለው ግን ተመችቶኛል። ቆሽ ፍርፍር 3500 ብር ገብቷል። ሁላችሁም ይሄን መረጃ ስሙ። የኢትዮጵያ ንግድ ባንክ ህንፃ 45ኛ ፎቅ ላይ የሚገኘው በታዋቂው ኢትዮ አሜሪካዊ ሼፍ ባለቤትነት የሚተዳደረው ማርከስ አዲስ ሬስቶራንት አካባቢ አዲስ የወጣ ሰበር መረጃ አለ። እየተጠነቀቃችሁ መጠነኛ የዋጋ መሻሻያ መደረጉ የተገለጸ ሲሆን የአንድ ድርቆሽ ዋጋ ፍርፍር 3500 ብር እንደሆነ ተገልጿል። ሾርባ 1700 ብር፣ እንቁላል ሳንዱች 2350 ብር፣ ዋፍል በቺክን 13500 ብር፣ ጥብስ 9500 ብር እንዲሁም ቬጋን ግራንድ የተባለ ምግብ ደግሞ 8500 ብር እንደሆነ ተገልጿል። እንዲሁም ሌሎችም አሉ በዝርዝሩ ላይ። ምግብ ቤቱ አዲስ ማሻሻያ እንዳደረገ መግለጹ የተሰማ ሲሆን የሆቴል ኢንተርናሽናል መሆን መቻሉና ዓለም አቀፍ የሆኑ በርካታ ተጠቃሚዎች ስለሚገኙ የዋጋ ማሻሻያ አስፈላጊ ሆነ መገኘቱ ተገልጿል። ክፍያው የሚደረገው ያው እንደሚታወቀው ሂሳብ ሲሰራ እንደዚህ ኢንተርናሽናል ቦታዎች በዶላር መሆኑን ተከትሎ ነው በሀገረኛ በዚህ ደረጃ የተወደደው ብሏል። ሐሳባችሁን ስጡ። ድርቆሽ ፍርፍር 3500 ብር ይገባታል። በርካቶቻችን በቤታችን ጣራ ላይ እንጀራ ድርቀን ፈርፍረን የምትበላት ፍርፍር በማርከስ ሬስቶራንት በክብር 3500 ብር ዋጋ ተለጥፎላታል። እኔ ምንም አልገረመኝም። ምክንያቱም ከዚህ በላይ የሚያስከፍሉ ሆቴሎች፣ መዝናኛዎች አሉ። እዚህ የሚገቡት ደግሞ መክፈል የሚችሉ ባለስልጣኖች፣ ዲፕሎማቶች ስለሆኑ ያን ያህል ምንም የሚገርም ነገር የለውም። እኔ ገረመኝ ምንድነው ድርቆሽ ፍርፍር 3500 ብር እንዲህ ውስጡ ምን አለው እንደዚህ የምታስከፍሉት? ወይ ጉድ! አቤል ብርሃኑ የአመቱ ምርጥ አፍሪካዊ የጉዞ ተጽዕኖ ፈጣሪ በመሆን ተሸልሟል። ታዋቂው የሶሻል ሚዲያ ተጽዕኖ ፈጣሪ አቤል ብርሃኑ በኬንያ ናይሮቢ በተካሄደ የአፍሪካ ጎልደን አዋርድ የአመቱ ምርጥ አፍሪካዊ የጉዞ ተጽዕኖ ፈጣሪ በመሆን ተሸልሟል። አቤላ የሽልማት ይገባሃል። እኔ ፕሮግራሞችን አያለው ስታስቃኘን ቦታ ስታሳየን እዛው ቦታው ላይ ያለን እስኪመስለን ድረስ ነው ፕሮግራሙን የምናየው። ለሱ እናመሰግናለን። እንግዲህ ያንተን አራያ ተከትለው ደግሞ እነ ጃኒ እነ ኤፍጂ ብቻ እንደዚህ ብሎግ የሚሰሩ ልጆች ያንተን ፈለግ ተከትለው ነውና ለሱም እናመሰግናለን። ይመቺ፣ ይገባል። ያስደነገጠኝ ነገር ግን በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ይቺ ባምቢን ነው ትንሽ ያስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልን ብሎ መሾም በኃጢአት ያፈራችሁትም ገንዘብ ቢሆን እግዚአብሔር ይቀበልላችኋል የሚል የተሳሳተ መልእክት አለው። የዘንድሮ ቲክቶከሮች ደግሞ ሌላ ጉዳ መጡ። ማታ ጭፈራ ቤት ባደሩበት ልብስ የክለቡን ላብ እንኳን ሳይታጠቡ ጧት ቤተክርስቲያን ሄደው የምስጋና ቪዲዮ ይለቁ። ይሄኛው ደግሞ አዶናይን ነው። አስቡት እስቲ ባጠገባቸው ስታልፉ የሺሻና የዕጣን ሽታ ተደባልቆ ነው የሚሸታችሁ። አንዳንድ ስክሮል ስታደርጉ አንዱ ቪዲዮ ላይ ነይ ማታ ማታ እያሉ ውስኪ ሲራጩ አድረው
ስዋይፕ ስታደርጉት ቀጣዩ ቪዲዮ ላይ አውደ ምሕረት ላይ ጸበል ሲረጩ ታያላችሁ። የምንገርመው እኛ ነን። አንድ ባለጌ ቲክቶከር ቤተክርስቲያን ግቢ ሲገባ ስናይ እኮ ልክ የደርቢ ዋንጫ እንደበላ ትልቅ ቡድን ድል እንዳስመዘገብን ነው የምንቆጥረው። ወይኔ ኮመንቱ እና ዘንበዋለን አይደል? የኔ መቤት እንትናይ የመቤት ወዳጅ ጸጋውን ያብዛልሽ። ኧረ ምን አይነት ጸጋ ነው! የሃንጎቨር ጸጋ ነው። ለዚህ ቪዲዮ በጣም ብዙ ሰዎች ምላሽ ሰጥተዋል። የምንጠብቃቸውን የማንጠብቃቸውንም ባምቢንም ጨምሮ ካቶች ምላሽ ሰጥተዋል። እነሱን ቪዲዮዎች የምናይ ይሆናል። እኔ በበኩሌ ምንም ማለት አልፈልግም። ምክንያቱም እሸቱ ጋር የምነቅፋቸው ነገሮች አሉ፣ እንዲሁ ደግሞ ባምቢም ላይ የምነቅፋቸው ነገሮች አሉ። ለጊዜው ዝምታ መርጫለሁ። እስኪ ወደ ቪዲዮዎቹ እንሂድ። ሆዳምነትህ የሰው ቤተሰቦች ጋር እንኳን እስክትደርስ ድረስ ገፋክ። ሆዳምነትህ ከቤተ ክርስቲያን አልፎ ከአረጋውያን መውሰድህ አንሶ ማለት ነው እኔ ጋር መተህ ብር እስክትሰራ ድረስ ገፋ። እኔ ባለ ሀብት ፈልጋለሁ አልኩ እንጂ ገንዘብን ያነገስከው ከኔ በላይ እኮ አንተ ነህ። እዚህ ጋር እኮ እየታየህ ያለኸው ኦፍ ኮርስ እኔ ባለ ሀብት ፈልጋለሁ ማለት ለምን እንደሚያስ እንዴ ወንዶቻችን እኮ ጨዋ ቤት ያሳደጋት ማንንም ያልነካት እንፈልጋለን ሲሉ ማንንም አይናገራቸውም። እኔ ደግሞ እግዚአብሔር ይመስገን ብዙ በዚህ ሰዓት እግዚአብሔር ብዙ ነገር አድርጎልኝ ጥሩ ደረጃ ላይ ያለው ልጅ ስለሆንኩኝ ኦብቪየስሊ ከኔ የተሻለ ሰው ነው የምፈልገው። ምንድነው እሱ ችግሩ? እንደዚህ ያናደደክ? ያ አይ ሃቭ ክላስ አሁን ለራሴ ከማንም ጋር አታየኝም። አዎ እሱ ምንድነው የሚያናድደው? ነገ እኮ ልጅህ አድጋ እኮ አንድ ቦዘኔ ወይ ሱሰኛ ይዛ ይሄንን ነው ማገባው ብትልህ ወይ ደግሞ ወንድ ልጅህ ከሆነ ያለህ እኔ አላውቅም ይሄን ነው ማገባት ብትልህ እኮ ሻትለውም እኮ ለልጅህ እኮ የተሻለ ነገር እኮ ነው የምትፈልገው። አንተም ብትሆን እኮ ለልጅህ እኮ የተሻለ ነገር እኮ ነው የምትፈልገው። ለልጅህ እኮ ድልት ብሎ እንዲኖር ነው እንጂ የምትፈልገው ከማይሆን ሰው ጋር እኮ እንዲሆን እኮ አታረገውም እኮ። ለምንድን ነው የደነቀ? በጣም ምኑን የደነቀ? ሰውነቴ ከተወደድ ፈጣሪ ነው የሰጠኝ እንዴ? ፈጣሪ የሰጠኝ ሰውነት ነው። በሰውነቴ ልሳቀቅ አይገባኝም። እግዚአብሔር አምላክ የሰጠኝ ሰውነት ነው። ሲጀመር እዚህ ሀገር እኮ ነው ሰውነት አለሽ ተብሎ ሰው የሚናገረው እንጂ ሌላ ቦታ እንደውም በጣም በቃ ያደንቃሉ። ምን ይላሉ? እኛ ሀገር ነው እንደዚህ አይነት ነገር ያለው አይደለ እንዴ? በለው ሰዎች ሲነካኩ ነው ብዙ ነገር የሚወጣው፣ ብዙ ገመና የሚወጣው። እንግዲህ ባምቢ የማውቀው ገመና አለኝ አወጣዋለሁ እያለች ነው። የፈነዳ እንደሆነ እንግዲህ እኛ እንሰማለን። ግን ባምቢዬ አንቺ ባትነኪ ኑሮ እነዚህን ጉዶች አታወጫቸውም ማለት ነበር። ችግር አለ ካልሽ እኮ ዛሬ አልነበረም ማውጣት የነበረብሽ። ችግሩን ካወቅሽ የሰማሽ ቀን ነበር ማውጣት የነበረብሽ። ዛሬ አንቺ ስለተነካሽ ላውጣው ስትይ በቀል ነው የሚያስመስልብሽ። ጉዳችሁን ስሙ። በ9 ወራት ብቻ 98 ቢሊዮን ብር ከፍተኛ ባለስልጣናትና ታዋቂ ሰዎች በመደራጀት ህብረተሰብ ላይ ጉዳት አድርሰዋል ይለናል የፌደራል ፖሊስ። ከዚህ በተጨማሪ አሁን ደግሞ ሌላ ትኩሳት አርቲስቶቻችንና ባለስልጣናት ተመሳጥረው 98 ቢሊዮን ብር እደግመዋለሁ 98 ቢሊዮን አሁንም እደግመዋለሁ 98 ቢሊዮን የኢትዮጵያ ብር ተበልቷል። ይችን ምስኪን ሀገር ምን አርጊ ነው የምትሏት? ኧረ ተው። እባብ አዲስ አበባ ውስጥ እንደሚሸታ የምርን እባብ ይበላል። መሀል ቦሌ ላይ ሜክሲኮ ውስጥ እባብ ይሸጣል። የእባብ ሾርባ አለ። ወይኔ ሾርባ፣ ጭራሽ ሾርባም አለው። ሾርባ የዶሮ እግር እሱም በልቼዋለሁ። በጣም ጣፋጭ ነው። ይጣፍጣል። ስጋ አለው ከምታስቡት በላይ ዶሮዋ እግሯ ላይ ከዚህኛው በላይ ጥማ በጣም በረሮ ቀምሻ ቃለው ላይ አዎ። ምን ይላል በረሮ? ተቆልቶ ስለሆነ በጣም አሪፍ እንትን ነው። በቃ እያወራህ ምናምን ከቡና ጋር በተለይ ይጠቀሙታል። ይሄ ሁሉ ነገር መነግራችሁ አዲስ አበባ ውስጥ ነው። እዚህ የምርን ነው። የእባብ ሾርባ የዶሮ እግር ሰምተን እናውቃለን። ኮሜዲያን ቶማስን ቪዲዮ ሰርቶ አይቻለሁ። ሰዎች ግድ የላችሁም። ሩቅ የምንሰማው እዚሁ ጉያችን እየመጣ ነው።
ትልቁ አሁን ሲጠመጥም አይንሽን ይሄ መጨረሻ እድገቱ ነው ያሬደው ምን ያድጋል? ይሄ አፍሪካን ፓይተን ነው። አፍሪካን ሮክ ፓይተን ነው። አፍሪካ ብቻ ነው የሚገኘው ዝርያው። ከፍተኛ ቁመቱ ከሄደ እስከ 7 ሜትር ሊሄድ ይችላል። ሬር ነው ግን እስከ 7 ሜትር ድረስ ነው የሚሄደው። ይሄ ትልቅ ነው። አሁን እቺ ሴት ናት። ዘራቸው በጭራቸው ጋር እዚህ ጋር ነው የሚታወቀው እና ይሄ አሁን ስታየው የሰውነቱን 6-7 እጥፍ ይለጠጣልና እንደምታየው አይደለም። ፍየል ሚዳቆ ምናምን ይወጣል። ስታየው ነው ትንሽዬ የሚመስለው ማለት ነው። እና ይሄ ብርቅ ነው በጣም። በወር አንዴ በ3 ወር በ2 ወር አንዴ ነው የሚበሉት። በህይወት ያለ ነገር ነው። ዶሮ ወይ ሚዳቆ፣ አይጥ፣ ጥንቸል ምናምን ነው የሚወጡት እና አንዴ ከበላ የምግብ አፈጫጨት ስነ ስርዓቱ ደካማ ነውና እንትን ይላልና ዘንዶ ሙቀት ይፈልጋል። ቅዝቃዜ ቦታ እንትን አይልም፣ ሙቀት ይፈልጋል። እንደዛ ነው። አይተናኮልም። ሌሎቹ ሌላ አይበላኝም፣ እኔ ራሴ እበላለሁ። ሴትዮዋ መሀል ሜክሲኮ ውስጥ ይሄ የሚገኝላችሁ መሀል ሸገር ሲቲ ላይ ነው። ብቻ እንደዚህ አራብተ ከተማ የገቡ ቀን። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስላሉ። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። እንደተለመደው ሰላማችሁ ይብዛ።